جالتي قلتاي كوما في بشنين قلتا ما نقول كوما لا ما نقول أكاسي ريكي كوما في بشنين إن قلتا مون قلتو انقلوا كوما في بشنين إن قلتا مون قلتو انقلوا كوما في بشنين انقلتو أما هو إن قلتا مون قلتو ثلاثي قلا አዩ በረኪና በድጋሚ ሰው ፈነከተች ማለት ነው። የሰይድ እንግዲህ ሶስተኛ ሚስቱ ማለት ነው። ሶስተኛ ሚስቱ ሰው በመፈንከት በአንደኛ ደረጃ ታውቃለች ማለት ነው። ካሁን በፊት እንግዲህ ያንን ማን ነበረ ሰሙ ብዙም አላቀውም እሱን ጥርሱን አውልቀዋለች ማለት ነው። ዛሬም እንግዲህ በድጋሚ ደግሞ ሌላ ሰው ፈነከተች ማለት ነው። ስለዚህ ልጅ ያማታል ማለት ነው። ሰው ስለሚያማት ምስተሽፋ መጀንያ ነው መግባት ያለባት ብላ ነበረ ሱመያ። ግን ሱመያን ማንም የሚሰማት የለም ማለት ነው። ሱመያን የሚሰማም የለ። ስለዚህ ይቺ ልጅ ሰውን እንደዚህ እያደረገች እስከ መቼ ድረስ ነው የምትቀጥለው ነው እኔ ጥያቄ ማለት ነው። ለምን ይሄ ሰይድ የሚባል ግለሰብ ለምን ይቺ ልጅ አያስጠፋትም? እኔ ጥያቄ ማለት ነው። ሰላም ሰላም፣ ውድ ነው የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ደግ ናችሁ? ሰላም ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ እንዴት ናችሁ? ደህና ናችሁ? በነገራችን ላይ ያው ባህል ደርሷል። ግን መዳም ኩሽና ስለሆነ እኔ ባህልን አይመለከተኝም። በነገራችን ላይ እንደምታውቁት ብዙ ያኔ ደስ የማይል ነገር ነው ያለ ኢትዮጵያ ላይ። ስለዚህ ባህል የማስታውስበት እንደው ምንም አንደበት ራሱ የለኝም። ይቅርታ አድርጉልኝና ማለት ነው። ምክንያቱም ሀገራችንም እንደምታዩት በየጊዜው የሰው ልጅ እያለቀ ነው፣ በድሮን እየተገደለ ነው። ከዛ ባሻገር ደግሞ ብዙ ነገር እየሆነ ነው ያለው ማለት ነው። ስለዚህ በጣም ከባድ ነው ያለው ነገር ማለት ነው። በጣም ከባድ ነው። በዛ ላይ በባህር ብዙ ወንድሞች መተው እያለቁ ስለሆነ ስለዚህ እሱን እኛ የምናስታውስበት ያን ያህል አይደለም። እውነት ለመናገር በጣም ከባድ ነው ያለው ነገር ማለት ነው። ምናልባት ፋሲካን እንግዲህ ለሀብታሞች ሊመለከት ይችላል እንጂ ለደሃው ያለበት ሁኔታ በጣም ከባድ ነው። በኑሮ ውድነት በሰው መገደል ኑሮ ውድነት ሳያንሳቸው መገደላቸው በጣም ያሳዝናል። የምንሰማው ነገር በየጊዜው በጣም የሚያስፈራ የሰው ልጅ የእውነት እንደ ቅጠል እየረገፈ ነው ያለ። በቃ በጣም ያሳዝናል። ሁሉም ነገር ስንሰማው ከኛ ከአቅማችን በላይ ስለሆነ ማለት እኔ አላቅም ብቻ ምን እንደምል እኔ በጣም አንዳንዴ ግራ ነው የሚያጋባ። እውነቴን ነው የምላችሁ። በቃ ማውራት ራሱ ያቅተኛል። እኔ ማለት ከአቅም በላይ ነው ያለው ነገር። አሁን ሁሉም ነገር ከአቅም በላይ ነው ማለት ነው። እና ለዛ ነው ማለት ነው ውድ ቤተሰቦች። በተረፈ ያው እንግዲህ ከምታከብሩትም ልትኖሩ ትችላላችሁ። በተለይ እንደ ዱባይ አይነት ምናምን ያው ደስ ይላል። እኛ ግን ሳውዲዎች እንደዚህ አይነት ነገር አልታደልንም ማለት ነው። በመዳም ኩሽና ነው ያለ ነው እንግዲህ እየተርመጠመጥን ነው ያለ ነው ትላላችሁና ባህል ያን ያህል አይደለንም ለማክበር። ለማንኛውም ይሄ ነው ያለው ነገር ማለት ነው። እና እንግዲህ ያው የመጣሁበት ሌላ ነው ርዕሴ፣ ግን ችግር የለውም። በመሀል አንዳንድ ነገር ብናወራ ኖርማል ነው ብለን እናስባለን ማለት ነው። እንግዲህ ዛሬ አዩ ሰው በመፈንከት የምትታወቀዋና ሰው በመደብደብ የምትታወቀዋ እንግዲህ ዛሬ ደግሞ አንደኛውን የሱ ጣፈንታ ደግሞ ደርሶት እሱም እንግዲህ ተፈንክቷል፣ ተደብድቧል፣ ተወቅጧል ማለት ነው። ስለዚህ ይሄ ሰይድ የሚባለው ግለሰብ ምንድነው ችግሩ ምንድነው? እኔ ጥያቄ ማለት ነው። እና እውነት ለመናገር ይቺ አዩ የምትባል ሰው ያማታል፣ ያማታል። ስለሚያማት መሄድ ያለባት ምስተሽፋ መጀንያ ነው መሄድ ያለባት። የምር ምስተሽፋ መጀንያ መሄድ አለባት። እውነቴን ነው የምላችሁ እንጂ ሰው እየተደባደበች በዚህ ልክ እስከ መቼ ድረስ ነው ሰው የምትደባደበው? እቺ ማለት ነው ሰው ከመደባደብ በቃ ወደ ኋላ አትልም። የእውነቴን ነው የምላችሁ። እንደው ሱመያ እንኳንም ከዚች ልጅ እኔ እንኳን የተገላገለች ለምን እንደሆነ ታውቃላችሁ? ይሄን እንኳን ቤት እንኳን መግዛት የምትፈልገው ከሱመያ አጠገብ ነው ቤት መግዛት የምትፈልገው። አስባችሁታል? ከሱመያ አጠገብ ነው ቤት መግዛት የምትፈልግ። ስለዚህ መኖርም የምትፈልግ ሱመያ እና ሱመያም በየጊዜው እየሄደች እንደዚህ ውቅጥል ታረጋት ነው እንዴ? ምን አስባችሁ? ሰው ጨዋ ናት ሱመያ፣ ጨዋ የጨዋ ቤተሰብ ልጅ ናት። ስለዚህ ደግሞ ውርጋጥ ናት። በየጊዜው ነው ሰው የምትደባደበው፣ በየጊዜው ነው ሰው የምትፈነቅተው። ሾሃታ ያሜ እንዴ በጣም ነው የምታስጠላ። በቃ አነጋገር አትችል፣ ምን አትችል። በቃ ይሄ ልጅ እኮ እንደ ባሪያ ነው ቅጥቅጥ አድርጋ ልትይዘው የፈለገች ሰይድ የሚባለው ኮልኮሌ ማለት ነው። እኔ እሱ ነው ያስጠላኝ። ለምን ከዚች ከሸይጣን ጋራ ከሸይጣን ጋር አብሮ እንደቀጠለ ግራ ጋብቶኛል እውነት ለመናገር ማለት ነው። እና በጣም ነው እንትን የሚለው ማለት ነው። ውድ ቤተሰቦች በተረፈ ያለው ነገር እንግዲህ ይሄ ነው ያለው ነገር።
ይሄ ነው እና እናንተ ምን ትላላችሁ? እቺ ሸይጣን አዩ የምትባለዋን ሰው ምን ትሉታላችሁ? እስኪ ጥያቄ ለእናንተ ልጠይቃችሁ። በየጊዜው ሰው የምትፈናከተው በየጊዜው ሰው የምትደባደበው ኢቭን እንኳን ለሰይድ ራሱ እኮ አትሆንም። ሰይድ ዝም ብሎ ነውና ያው በእርግጥም ሱመያ ጉዳቸውን አንተን ብላለች፣ አረጋግጣለች። ያው እነሱ እንደዚህ ቢያደርጉም እየተነጋገሩ እንደሚሰሩ እየተነጋገሩ ነው ሁሉን ነገር እንትን የሚሉ ማለት ነውና ምን ልላችሁ ፈልጌ ነው ቤተሰቦች፣ በጣም ነው የምታስጠላይች ማለት ነው። እቺ ሱመያ የምትባለው ነው አዩ የምትባለው ግለሰብ በጣም ነው የምታስጠላው እውነት ለመናገርና እስከ መቼ ድረስ ነው እንደዚህ የሰው ልጅ እየፈነከተች እኔ በጣም ነው ያዘንኩባት እውነት ለመናገር ማለት ነው። በቃ የሆነች ምንም ወሬዋ አይጥም ምንም አይጥም። በቃ ሁለምናዋ የማይጥም ማናት ካላችሁ እሷ ናት እቺ ማለት ነው። በረኪና ተብየዋ እኔማ ተብየዋ ነው ማለት በረኪና ተብየዋ። እንዴ የሰው ልጅ እንደዚህ እየፈነከተች ሁሌ አይደብራትም እንዴ? በየጊዜው ሰው መፈንከት ሰው መደብደብ ነው ስራዋ። እና ይሄን ያለው ነገር ማለት ነው ቤተሰቦች። በተረፈላችኋለሁማ። ስለዚህ ስላዩ ምን ትላላችሁ? በየጊዜው እንዴ ኢቭን እንኳን ያ ልጅ ጥርሱን አውልቀው ራሱ ልጅ መከሰስ አለባት ወይ ጥርሱን ማስተከል አለባት ወይንም እስር ቤት መገባት ነው ያለባት። ነገር ግን እንደዚህ እየተደረገ ዝም ስትባል አሁንም ሌላ ሰው ነው ሌላ ጥፋት ነው እያጠፋቻለች። ስለዚህ ለምን ጥያቄ ለምን ነው የምለው እኔ የእውነቴን ነው የምላችሁ። ለምንድን ነው ጥያቄ እቺ ልጅ እንደዚህ የምታደርገው? የምር ሰው እየፈነከተች ዝም የምትባል መከሰስ አለባት። እኔ ነው የምላችሁ። ይሄ ልጁ ራሱ ጥርሱ የወለቀው ልጅ በጣም የሚያሳዝነው በጣም እንደዚህ ያደረገች ሁሉ ጊዜ እና አማላችኋለሁ። ይሄ ነው ቤተሰቦች እና ስለዚህ አዩ በረኪና አሁንም በቃ አላቆመችም። ሰው ከመፈናከት ወደ ኋላ አላለችም። በረኪናችን ማለት ነው። እንደው ያን በረኪና እንደጠጣኝ ጊዜ ውሸቷን ሲጀመር በረኪና እኮ አልጠጣች ውሸቷን ነው። በረኪና የጠጣ መስሏችሁ ነው? በረኪና አልጠጣችም፣ ውሸቷን ነው። በረኪና ከፊት ለፊቷ አቅርባ ምናምን ነገር በረኪና ጠጣዋለች እንጂ በረኪና አልጠጣችም። ስለዚህ ውሸቷን ነው። አዩ በረኪና ውሸቷን ነው እንጂ በረኪና አልጠጣችም። እውነቴን ነው የምላችሁና ይሄ ነው በቃ። በረኪና አልጠጣችም። ታውቃላችሁ እንዳልጠጣችሁ በረኪና እና በረኪና አልጠጣችም፣ ውሸቷን ነው። በተረፈ እንግዲህ ይሄ ነው ያለው ነገር ቤተሰቦች። እንግዲህ ሰላማችሁ ይብዛ። እንዲሁም ከወደዳችሁ ሰብስክራይብ አድርጉ፣ ካልወደዳችሁት ደግሞ ዲስላይክ ማድረጉ ዘግዝቁኝም ኖርማል ነው። እናንተ እንደስ እንዳላችሁ ማድረግ ትችላላችሁ ማለት ነው። እና ይሄ ነው እላችኋለሁ። በተረፈ ሰላም ምሽት በላይ እንገናኛለን። ስራ ልሰራ ነው። ስራ ስሬ ተብዬ እላችኋለሁማ። ቶር እያልኩኝ ነው። እኔ ቶራ ማለት ነው። ቶር እያለች ነው ካንተ የጎንደሬዋ። በተረፈ ሰላማችሁ ይዛልኝ። እኔ ምርጦች ሰላማችሁ ይብዛ። ሀገራችን ኢትዮጵያን ሰላም ያርግልን። በስደት ያለነውም ለሀገራችን ያብቃ። እንደዛ ነው የሚባለው አይደል? አይዋ